ያሰበችው ተሳካላት። ናሆምና ኑሐሚን አጣላቻቸው። ለአምራን ሄዳ ናሆምና ኑሐሚን አንድ መኝታ ክላስ ውስጥ አደሩ ብላ አውርታት ነበረ። አምራንም ልክ ኤደን እንዳለቻት ናሆም ያለበት ቦታ ላይ በመሄድ ከዛች ከሰራተኛ ጋር እንዴት እንደዚህ አይነት ነገር ታደርጋለህ? ምን አይነቱ ሰው ነህ ግን ብላ ልክ ልኩን ተነግረዋለች። ናሆም ይናደድና ደግሞ ማን ነው ይሄንን ያወራሽ? ምን አይነት ወሬ ነው እያወራሽ ያለሽው? ብሎ አምራን ሲጠይቃት ኑሐሚን ናት የነገረችኝ አንድ ላይ አደርም ብላ። ስለዚህ ምንም አይነት ነገር እንድታወራኝ አልፈልግም። በጣም ነው ግን የምታሳዝነው እያለች ትለዋለች። እርግጠኛ ነሽ ግን ናሆም ናት ይሄንን ነገር የነገረችሽ? አምራንም ልክ እሷ የነገረቻት በማስመሰል አዎ እሷ ራሷ ናት የነገረችኝ። እሷ ካልነገረች ታዲያ ሌላ ማን ሊነግረኝ ይችላል? ብላ ትነግረዋለች። ናሆም ተናዶ በንዴት ወደ ቤት ይሄዳል። ግን ይሄ ነገር ውሸት ሆኖ ባገኘው እኔ አንቺን አያድርገኝ፣ የማደርግሽን ወደፊት ነው የማሳይሽ ይላትና ዝቶባት ይሄዳል። አምራንም ነገሯን አቀጣጥላ ከሱ ሸሸት ትላለች። ናሆም ቤት ይሄድና ኑሐሚን ምን አይነቷ ሴት ብትሆኝ ነው እንዴት ለአምራን እንደዚህ አይነት አጸያፊ ነገር ትነግሪያታለሽ? ብሎ ሲጮህባት ኑሐሚን ለራሷ እርጉዝ እንደሆነች ስላወቀች እያለቀሰ ነበር ለብቻዋ መኝታ ክላስ ውስጥ ዘግታ። ከዛ በኋላ እኔ በእውነት ለአምራን ምንም አይነት ነገር አልነገርኳትም። ጭራሽ ከአምራን ጋር ተገናኝተንም አናቅም። ምናልባችም እኔን ለማስጠቆር ብላ ኤደን ልትሆን ትችላለች አወራቻት። ኤደን እኮ የኔን ደስታ አትፈልግም እያለች ስትለው ናሆም ኤደን ማለት ይቺ አዲሷ ሰራተኛ ናት ማለቴ ያንቺ እህት ማለት ናት ብሎም ሲጠይቃት አዎ ትለዋለች። ኤደን ይሄንን ሁላ ሲያወሩ ከጎን ሆና እያዳመጠች ነበረ። በስተመጨረሻ እሷ ልትሆን ትችላለች ብላ ስታወራው እየሮጠች ወደ ናሆም እናት ጋር ትሄድና ልጆቹ ተጋደሉልህ ብላ ትነግራታለች። እናትየዋም አንቺ ልጅ በመጀመሪያ ደረጃ እኔን ስታወሪኝ በስነ ስርዓት አውሪ ብዬሻለሁ። ምን አይነት ወሬ ነው እያወራሽ ያለሽው? በምን ተገናኝተው ነው ደግሞ እነሱ የሚጣሉት የሚጋደሉት? እያለች ትላታለች። ኤደንም ነገሯን አሁንም ታቀጣጥልና ካጠገባቸው ዘወር ትላለች። እዛው ቆማ እያወራች እያለች ናሆም ይመጣና ኤደን አንድ ጊዜ ላወራሽ ፈልጌ ነበረ ብሎ ሲጠይቃት እሷም ደግሞ እሺ ምን ፈልገህ ነው ግን? ለምን ፈልገሃት ነው ደግሞ ትለዋለች። እናትየዋም አይ ወሬዋን ትጨርስና እፈልጋታለሁኝ ብሎ አስጠርቶ ለምንድን ነው እንደዚህ አይነት ነገር እየተናገርሽው ብሎ ሲጠይቃት በመጀመሪያም መሀላ በመሀላ ሆነች። ተረጋጊ ኤደን፣ ገና ከመጀመሪያው የምን መሀላ መደርደር ነው? እና ታዲያ ኑሐሚን አምራን አግኝቻት አላቅም ብላለች። ይህንን ወሬ ደግሞ ማንም ሊያወራት አይችልም፣ ወይም አንቺ ወይም ደግሞ እሷ ራሷ ናት በማለትም ሲጠይቃት ኤደን ጭራሽ ስለዚህ ነገር ምንም እንደማታውቅ ትሆናለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን። ኑሐሚን የሚለው ድራማ እንደቀጠለ ነው። ዛሬ ላይ እንግዲህ ኑሐሚንና ናሆም ተጣልተዋል። እጅግ በጣም ነው የሚያሳዝነው። ኤደን ያሰበችው ነገር ተሳካላት። መጀመሪያም ወደ ቤት ውስጥ ስትመጣ እኔና እናቴ ጎዳና ለጎዳና እየተንከራተትን አንቺ ከአባትሽ ጋር ፈታ እያልሽ ትኖሪያለሽ፣ እናም ህይወትሽን ነው የማመሰቃቀለው እያለች ስትዝትባት ነበር የሰነበተችው። ከአምራን ጋር ተመሳጥራ ገንዘቧን ከተቀበለችን በኋላ የሆነ ያልሆነውን ውሸት እየቀበጣጠረች ለአምራን ስታወራላት ነበር። አምራንም ደግሞ ናሆምን በጣም ስለምትወደው ናሆም የኔ ብቻ ነው ሊሆን የሚችለው የማንም ሰው ሲሆን ቆሜ ማየት አልችልም እያለች እንድትከታተልላትም ብር እየከፈለቻት ነበረ። ለዛም ነው እንግዲህ ይሄንን ውሸት እኔ ሽንቴ መጥቶ ወደ ሽንት ቤት በሚሄድበት አጋጣሚ ናሆም ክላስ ድምፅ ሰምቻለሁ፣ ድምፁ ደግሞ የኑሐሚን ነው ብላ የሆነ ያልሆነውን ውሸት ዋሽታ አምራን እንድታምናት ያደረገችው። አምራንም ደግሞ ኤደን በነገረቻት መሰረት ሄዳ ናሆምን ጠይቀዋለች። ናሆም ግን ይህንን ወሬ ምን አይነት ሰው ነው ያወራሽ? የሆነ ያልሆነ ወሬ ከየት እያመጣሽ ነው እያለ ነበር እንግዲህ ሲላት የነበረው። አምራንም ደግሞ ኑሐሚን ራሷ ናት የነገረችኝ ብላ ነው የዋሸችው። ናሆም ግን አምራንን ይሄ ነገር ራስሽ ፈጥረሽ ከሆነ የምታወሪው ግን አልለቅሽም ብሏታል።
ይህ ወሬ በእርግጠኝነት ያወራችው ኤደን ሆና ሳለች አምራን ግን ኤደንን ላለማስጠቆር ስትል ኑሐሚን ስለምትጠላት ኑሐሚን ናት ያወራችኝ ብላ ነበር የዋሸችው። እናም አሁን ቤቱ እንዳለ ተበጣብጧል። አምራንም ወደ አማቶቿ ቤት መታለች። ቤት ከመጣይ በኋላ በርም አንኳኩታ ኤርሚ በር ሲከፍትላት ናሆም እፈልገዋለሁ የልጅ አባት ነው፣ አባትየው ስልክ ስደውልላቸው ስራ ላይ ነኝ ብለውኛል ትለዋለች። ኤርሚም አንቺ ልጅ ግን ምን ሆነሻል? ለምንድን ነው እንደዚህ የምትሆኘው? አትረጋጊም ወይ ያላትም ነበረ። እሷ ግን መረጋጋት እንደማትችል ነው የነገረችው። አምራን እናትየዋንም ካስጠራች በኋላ እኔ ናሆምን ማግኘት ፈልጋለሁ፣ አንቺ እናቱ እስከሆንሽ ድረስ እባክሽን ጊዜ ስጭኝና የማውራሽን ነገር አዳምጭኝ ትላታለች። እናትየዋም ደግሞ ምን ልታወሪ ፈልገሽ ነው? እሺ ከበር ላይ ወደ ውስጥ ገባ ብለሽ ማውራት ትችያለሽ ትልና ፍቃዷን ትሰጣታለች። ሲፈቀድላት ከበር ላይ ወደ ግቢ ውስጥ በመግባት አምራን ብሶቷን አንድ በአንድ ተዘረዝርና ታወራቸዋለች ለእናትየዋ ማለት ነው። ኤርሚ እሷን ልታወራ በፈለገችበት አጋጣሚ አምራንን አንድ ጊዜ እኔ ውጭ ላይ ላውራት ብሎ ቢጠይቅም አምራን ግን ኤርሚን አንተ በእኛ ጉዳይ ውስጥ ምንም አይመለከትህም ብላ ነበር የመለሰችለት። የናሆም እናትም ግራ በመጋባት ሆና ሳለ ማለት ምን ማለት ነው? ትተዋወቃላችሁ እንዴ? የሚልም ጥያቄ ነበር የጠየቀችው። ኤርሚ ግን አይ አንተዋወቅም፣ ግን ላወራት ፈልጌ ነበር። ናሆም እናትም አምራንን በስድብ አጥረገረገቻት። ስራ ፈት፣ እኔ ከእንደንቻ አይነቱ ጋር ማውራት አልፈልግም። እኔ አውራታለሁ የምትል ከሆነ ከአንተ ጋር አውሮና ስትጨርሱ ጥራኝ፣ ውስጥ ላይ ነኝ ትለዋለች። ሴትዮዋም ከሄደች በኋላ ኤርሚ አምራንን እየተቆጣት አንቺ ግን ያምሻል? ጤነኛ አይደለሽም? እንዴት እንደዚህ አይነት ድፍረት አመጣሽ? ለምንድን ነው እዚህ ድረስ መጥተሽ እናትየዋን በእንደዚህ መልኩ የምታናገሪው? የናሆም አባት ጋር ስልክ ስደውል ስራ ላይ እንደሆነ ነግሮኛል። በቃ እኔ ናሆምን ማግኘት ፈልጋለሁ። እሺ በየት ላግኘው? በቃ እኔ ላብድ ነው እያለች አምራን እንግዲህ እየቀበጣጠረች ነው። ኤርሚም እንግዲህ ለአምራን አንድ ነገር ነግሯታል። ናሆም ቢሆን ይህንን ነገርሽን ሲያውቅ ይርቃሻል እንጂ አይቀርብሽም። አእምሮሽን ተጠቀሚበት። አንቺ ያሰብሽው ምናልባት ናሆም ይሄን ነገር ሲሰማ ሊቀርበኝ ይችላል ብለሽ ያስበሽ ሊሆን ይችላል፣ ግን ደግሞ እንደዛ አይደለም፣ እሱም ነው የሚርቅሽ። አምራንም ደግሞ ወደ ቤት አንድና አንድ ሀሳብ ይዛ እንደመጣች ለኤርሚ ትነግረዋለች። ቢያንስ እንኳ የእሱ ባርነት ቢቀርብኝ በሆዴ ውስጥ የያዝኩት የልጃቸው ልጅ እንደሆነ እነሱም ደግሞ የልጃቸው ልጅ ላይ ኃላፊነት እንዳለባቸው መናገር ስላለብኝ ነው። ይህንን ነገር ነው ልናገር ወደ ቤት ድረስ የመጣሁትኝ ትለዋለች። ኤርሚ ይህንን ነገር ሲሰማ አሁንም ያወራሹ ነገር ትክክል አይደለም፣ ምናልባሽ ደግሞ ሌላ ነገር ልትዘባርቂም ትችያለሽ፣ ስለዚህ ያለሽ አማራጭ ተመልሰሽ ወደ መጣሽበት መሄድ ነው ቢላትም አምራን ግን አይዞህ እኔ ስላንተና ስለ ኑሐሚን ላወራ መስሎ ከሆነ አታስብህ፣ በጭራሽ ይህንን ነገር አላወራብህም፣ ብቻ አባቴን ማናገር እፈልጋለሁኝ። የናሆም እናትም ስራ ስለነበራት ለባብሳ በምትወጣበት አጋጣሚ አምራን ደግሞ ኤርሚን ገፈታትራ ወደ ውስጥ እየገባች ነበረ። ፊት ለፊት ተገጣጠሙ። የናሆም እናት አንቺ ልጅ ግን ወዴት ቤት እየሄድሽ ነው? ያምሻሉ ብላ ስጠይቃትም አይ አያመኝም፣ ጤነኛ ነኝ፣ ግን በስነ ስርዓት ማውራት አለብን። በሆዴ ውስጥ የያዝኩት ልጅ የኔ ብቻ ሳይሆን የእናንተም የልጃችሁ ልጅ ነው። ስለዚህ ለልጁ ኃላፊነት አለባችሁ ብዬ ልነግራችሁ ነው የመጣሁትኝ። ለምንድን ነው ልታዳምጡኝ ፈቃደኛ ያልሆናችሁት? እያለ ከአማቷ ጋር ግብ ግብ ትፈጥራለች። ኤርሚም እኔም ላወራት ሞክሬ ነበረ፣ ግን ልትሰማኝ አልቻለችም። እስኪ ደግሞ ከእርሶ ጋር መግባባት ከቻለች ከእርሶ ጋር ትንሽ አውሮ ብዬ ነው ይላል ማለት ነው። የናሆም እናት የአምራን እርግዝና ምንም እንደሆነ ስለማታውቅ በጣም ደንግጣለች። ዘንድሮ ምን አይነት ጉድ ነው እያሰማኝ ያለው በፈጣሪ። አምራንም ትሰሚኛለሽ፣ ይሄ እኮ የኔ ብቻ ኃላፊነት አይደለም፣ ሁላችሁም ቤተሰቦቹ በሙሉ የልጁ ኃላፊነት አለባችሁ ትላታለች በድጋሚ። ለምንድን ነው ምንም አይነት ነገር እንዴት ተፈጠረ የማታስቡት? እንዳልተፈጠረ የምትሆኑት? የማታምኑ ከሆነ ደግሞ ዲኤንኤ ማስመርመርም ትችላላችሁ። ስለዚህ የዚህ የልጅ ኃላፊነት እንደሚያሳስባችሁ እንዲሁም ኃላፊነት መውሰድ እንዳለባችሁ ልነግራችሁ ነው ወደ ቤታችሁ የመጣሁትኝ። የናሆም እናት ንግግሯን ምንም አልተቀበለቻትም። ትሰሚኛለሽ፣ እኔ በጣም ብዙ ስራ ያለብኝ ሰው ነኝ።
እዚህ ጋር ቆሜ ታንቺ ጋር አፍላፊ መመላለስም አልፈልግም። አምራንም እንደዛማ ከሆነ እሺ በቃ ጓዜን ጠቅልሌ እዚሁ ቤት እመጣና አብሬያችሁ እኖራለሁ፣ የዛኔ ምን እንደምታደርጉኝ አያችኋለሁ እያለች እየፎከረች ነው። የናሆም እናት በጣም ደንግጣለች። ምን እያልሽ ነው? ገባኝ አሁን ገና ለገናው ያልተረጋገጠ ልጅ ይዘሽ ወደ ቤት ይመጣሉት ያለሽ ለምን እንደመጣሽ ለምን እንደምትመጭማ አሁን ነው የተረዳሁትኝ። ስለዚህ ውጭልኝ ከቤቴ ትላታለች ማለት ነው። አምራን ግን ልትሰማ አልቻለችም። አምራንም እንደዛ ከሆነማ ጥሩ ነው፣ ሁላችሁም ቅሌታችሁን ለመከናነብ ተዘጋጁ ብላ ጥላቸው ሄዳለች። በቀጣይ ክፍል ላይ ደግሞ ምን ይዛ ትመጣ ይሆን የሚለውን አብረን የምናይ ይሆናል። ቤተሰብ ለነበረን ቆይታ አመሰግናለሁ። ቻው